ሰላም ጤና ይስጥልን ተመልካቾቻችን፣ ዛሬ ዓለማችን ሆነ ሀገራችን ኢትዮጵያ እጅግ አሳሳቢ በሆኑ ወቅታዊ ኩነቶች ውስጥ ይገኛሉ። በመካከለኛው ምስራቅ የእስራኤልና አሜሪካ ጥምረት በኢራን ላይ የከፈቱት ጥቃት፣ የኢራኑ መሪ አሊ ካሚሊ መገደል ወሬው ዓለምን እያነጋገረ ነው። በሀገር ውስጥ ደግሞ በትግራይና በወልቃይት አመራሮች መካከል የተለዋወጡት ጠንካራ የጦርነት ቃላትና የብሔራዊ ባንክ ድንገተኛ መግለጫ አነጋጋሪ ሆኗል። እነዚህንና ሌሎች ዜናዎችን ይዘንላችሁ ቀርበናል። እስከ ዜናችን ፍጻሜ ድረስ አብራችሁን ቆዩ። ቀዳሚ ወደ ሆነው መረጃችን ስናልፍ ዓለምን እያንቀጠቀጠ ያለው የኢራንና የእስራኤል ቀጥተኛ ጦርነት ነው። የእስራኤልና የአሜሪካ አየር ኃይል በጋራ በመሆን በኢራን ላይ መጠነ ሰፊ ጥቃት ሰንዝረዋል። የእስራኤል ከፍተኛ ባለስልጣናት የኢራኑ መሪ አሊ ካሚሊ እንደተገደሉ ምልክቶች አሉ ማለታቸውን ሮይተርስ ዘግቧል። አንዳንድ ሚዲያዎች መሪው በ30 ሚሳኤሎች ተመተው መገደላቸውን ቢዘግቡም ኢራን ግን መሪው ደህንነታቸው የተጠበቀ ነው ስትል አስተባብላለች። በጥቃቱ የካሚሊ ቢሮዎች፣ በርካታ የጦር ካምፖችና የኒውክሌር ሳይንቲስቶች መገደላቸው ተነግሯል። እስራኤል በሚቀጥለው ቀናት ከ1000 በላይ ኢላማዎች እንደምትመታ ስትዝት፣ ኢራን ባህሬን በሚገኘው የአሜሪካ ጦር ሰፈር ላይ ሚሳኤል በማስወንጨፍ ምላሽ ሰጥታለች። ቻይና ዜጎቿ በአስቸኳይ ኢራንን ለቀው እንዲወጡ ትዕዛዝ አስተላልፋለች። የኢራን 40 ከፍተኛ ወታደራዊ አመራሮችና ባለስልጣናት ትናንት በተፈጸመው ጥቃት ተገደሉ። የኢራን ብሔራዊ መከላከያ ምክር ቤት ስብሰባ ላይ ያለ በተፈጸመ የአየር ጥቃት የሀገሪቱ የጦር ኃይሎች ጠቅላይ ኤታማዦር ሹምና የመከላከያ ሚኒስትሩ መገደላቸውን የኢራን መንግስት ሚዲያዎች አረጋግጠዋል። ኢራን ትልልቅ መርከቦች የላትም፣ ይልቁንም በሺዎች የሚቆጠሩ ትንንሽና ፈጣን ጀልባዎችን ትጠቀማለች። እነዚህ ጀልባዎች የአሜሪካን ግዙፍ የጦር መርከቦች ከየአቅጣጫው በመክበብ በሚሳኤልና በፈንጅ ሊያጠቁ ይችላሉ። ይህ መንገድ ከተዘጋ የዓለም ነዳጅ ዋጋ በአንድ ሌሊት በእጥፍ ሊጨምር ይችላል። ይህ የአሜሪካና የአውሮፓን ኢኮኖሚ ሽባ ያደርገዋል። ከሚሳኤሉ ጥቃት ጎን ለጎን ኢራን በአሜሪካ የፋይናንስ ተቋማት፣ የኃይል ማመንጫዎች፣ የውሃ ማጣሪያ ጣቢያዎች ላይ ከፍተኛ የሳይበር ጥቃት እየሰነዘረች ነው። ዓላማውም የጦር ሜዳውን ወደ አሜሪካ ከተሞች በማምጣት የህዝብ አገልግሎቶችን ማስተጓጎልና ሽብር መፍጠር ነው። ኢራን በአካባቢው ያሏትን የታጠቁ ኃይሎች ሙሉ በሙሉ ወደ ስራ አስገብታለች። የሊባኖሱ ሂዝቦላ ከ150,000 በላይ ሚሳኤሎችን ወደ እስራኤል በማነጣጠር ሁለተኛ ግንባር ከፍተዋል። የየመኑ ሁኔታ በቀይ ባህር ላይ የሚንቀሳቀሱ የአሜሪካና የእስራኤል መርከቦችን በማጥቃት የዓለም ንግድ እያስተጓጎለ ነው። በኢራቅና ሶሪያ ያሉ ሚሊሻዎች በእነዚህ ሀገራት በሚገኙ የአሜሪካ የጦር ሰፈሮች ላይ ድንገተኛ የድሮን ጥቃት እየፈጸሙ ነው። ማሽ ተመልካቾቻችን የተከታተላችሁን ስለሆነ ከልብ እያመሰገንን፣ ያላችሁን ሀሳብ አስተያየት ኮመንት ላይ በመጻፍ ሳብስክራይብ፣ ሼርና ላይክ ማድረግዎን እንዳይረሱ። ወደ ቀጣይ ዜና እናልፋለን። አድማጭ ተመልካቾቻችን አሁን የደረሰን ሰበር ዜና አለ። የኢራን መንግስት የሀገሪቱ ከፍተኛ መሪ አያቶላህ አሊ ካሚሊ መገደላቸውን በይፋ ማረጋገጡን የአገሪቱ የመንግስት መገናኛ ብዙሃን ዘገበ። ይህን ተከትሎ በኢራን የ40 ቀን ብሔራዊ ሀዘን ታውጇል። መሪው የተገደሉት ቅዳሜ ዕለት በቴህራን ውስጥ እስራኤልና አሜሪካ በጋራ በፈጸሙት ጥቃት መሆኑ ተገልጿል። ይህ ክስተት በመካከለኛው ምስራቅ ያለውን ውጥረት ወደ ከፋ ደረጃ ሊያሻግረው እንደሚችል ስጋቶች እየመጡ ነው። ፑቲን የካሜሊን ግድያ የስርዓት አልባነት ከፍተኛ ጥሰት ሲሉ ኮነኑ። የሩሲያው ፕሬዝዳንት ቭላድሚር ፑቲን የኢራኑ መንፈሳዊ መሪ አያቶላ አሊ ካሚሊ በአየር ጥቃት መገደላቸውን ተከትሎ የጠነከረ ውግዘት ሰንዝረዋል። ፑቲን ለኢራኑ ፕሬዝዳንት መስዓድ በላኩት የሀዘን መግለጫ ድርጊቱ ሁሉንም የሰው ልጅ የስነ ምግባር ደንቦችና ዓለም አቀፍ ሕጎችን በግልጽ የጣሰ አስነዋሪ ተግባር መሆኑን ገልጸዋል። ፕሬዝዳንቱ አክለውም አሊ ካሚሊ በሩሲያ ዘንድ ታዋቂ ፖለቲከኛ ተብለው እንደሚታወሱና ለሁለቱ ሀገራት ስልታዊ ትብብር መጠናከር የማይተካ ሚና እንደነበራቸው መስክረዋል። ፑቲን ለሟች ቤተሰቦችና ለኢራን ሕዝብ ጥልቅ ሀዘናቸውን በመግለጽ ይህ ድርጊት በዓለም አቀፍ ደረጃ ሊያስከትል የሚችለውን መዘዝ አስምረውበታል። ወደ ሀገር ውስጥ ጉዳዮች ስንመለስ በትግራይ ጊዜያዊ አስተዳደርና በወልቃይት ጠገዴ አመራሮች መካከል ያለው የቃላት ጦርነት አይሏል። የጄኔራል ታደሰ ወረደ መግለጫ ጄኔራሉ ትግራይ የምትረከበው እንጂ አሳልፋ የምትሰጠው አንዲት ጋት መሬት የላትም ሲሉ አቋማቸውን በግልጽ አስታውቀዋል። የትግራይ ህዝብ እንደ ንብ ቀፎ ተነቅሎ
ህልውናውን ለማስከበር ዝግጁ መሆኑን አሳስበዋል። የኮሎኔል ደመቀ ዘውዱ ምላሽ። ኮሎኔል ደመቀ በበኩላቸው ህወሓት ለጦርነት እየተዘጋጀ ነው የሚል ከባድ ክስ ሰንዝረዋል። ጀነራል ታደሰ ወረደ ከእያንዳንዱ ወረዳ 2000 ሰው ለጦርነት እንዲመለምሉ መመሪያ ሰጥተዋል ያሉት ኮሎኔሉ የፌዴሬሽን ምክር ቤት ውሳኔን ተከትሎ አሁን የቀረ የንብረት ፍቺ ነው ሲሉ ተጠያቂነት እንደሚኖር አስጠንቅቀዋል። ሌላኛው ሰበር መረጃ የኢትዮጵያ ብሔራዊ ባንክ ዛሬ ያወጣው መግለጫ ነው። ባንኩ በኢትዮጵያ ብር የሚደረጉ የክሪፕቶ ከረንሲ ግብይቶች ሙሉ በሙሉ አግዷል። ባንኩ እንደገለጸው እነዚህ ግብይቶች ለማጭበርበር የተጋለጡና የውጭ ምንዛሬ ጥቁር ገበያን የሚያበረታቱ በመሆናቸው ህገወጥ ናቸው። የቁጥጥር ማዕቀፍ እስኪዘጋጅ ድረስ ህብረተሰቡ ከእንደዚህ አይነት ድርጊት እንዲቆጠብ፣ ካልሆነ ግን በህግ ተጠያቂ እንደሚሆን ባንኩ አስጠንቅቋል። ኢራን በእስራኤል ላይ ብቻ ሳይሆን በአሜሪካ ወዳጅ ሀገራት ባህሬን፣ ኳታር፣ ኩዌት፣ ሳውዲ አረቢያ እና ዩኤኢ ላይ ጥቃት እየሰነዘረች መሆኑን ገለጸች። የኢራን ሰላማዊ አብዮታዊ ዘብ ከፍተኛ መኮንን ንግግር። አሁን የተጠቀምን ያለነው መጋዘን የቆዩ የቀድሞ ትጥቆችን ነው። ገና ጥቅም ላይ ያልዋሉ እጅግ ዘመናዊ ሚሳኤሎች አሉን። ኢራን ከ300 እስከ 2500 ኪሎ ሜትር የሚጓዝ የባላስቲክና ክሩዝ ሚሳኤሎች ባለቤት ናት። ይህ ሚሳኤል ማንኛውም የመካከለኛው ምስራቅ ክፍል የመምታት አቅም አለው። ኢራን ለዓመታት ለመዋጋት የሚያስችል ትጥቅ አለኝ ማለቷ ጦርነቱ የረጅም ጊዜ ሊሆን እንደሚችል ማመልከቻ ነው። የዱባይ ዓለም አቀፍ አየር ማረፊያ መመታት። በዱባይ አየር ማረፊያ የመንገደኞች ማረፊያ ላይ በደረሰ ጥቃት 4 ሰዎች መጎዳታቸውን አልጀዚራ አረጋግጧል። በረራዎች ተቋርጠዋል። የኤሚሬትስ አየር ክልል በከፊል ተዘግቷል። መንግስት ወደ አየር ማረፊያ አትምጡ የሚል ጥብቅ ማስጠንቀቂያ አስተላልፏል። የዩኤኢ መከላከያ ሚኒስቴር 132 ሚሳኤሎችና 195 ድሮኖችን አየር ላይ ማክሸፉን ገልጿል። የኦማን ሁኔታ። እስካሁን ሰላማዊ የነበረችውና በገለልተኝነቷ የምትታወቀው ኦማን ጥቃት ደርሶባታል። በወደብ ላይ በደረሰ የድሮን ጥቃት 1 ሰው ቆስሏል። ኢራን ባለፉት 10 ዓመታት ውስጥ በመቶዎች የሚቆጠሩ ሜትሮች ጥልቀት ያላቸው በድንጋይና በኮንክሪት የተመሸጉ የሚሳኤል ከተሞችን ገንብታለች። እነዚህ ዋሻዎች የአሜሪካን ቦምቦች መቋቋም ይችላሉ። ሚሳኤሎች በዋሻው ውስጥ ተገጣጥመው ባቡር ሀዲድ ላይ ተጭነው ወደ መተኮሻ ቦታቸው ይጓዛሉ። ይህ ማለት አሜሪካ ከመሬት በላይ ያሉ ጣቢያዎችን ብታጠፋም ኢራን ከመሬት በታች ያሉ ጥሪት ለዓመታት መጠቀም ትችላለች። ኢራን አሜሪካን የምታስፈራራበት ትልቁ ካርድ የዓለም ነዳጅ ንግድ 20% የሚያልፍበት የሆርሙዝ ወሽመጥ መዝጋት ነው። አድማጭ ተመልካቾቻችን ስትከታተሉን ስለቆያችሁ ከልብ እያመሰገንን ያላችሁን ሀሳብ አስተያየት ኮሜንት ላይ በመጻፍ ሳብስክራይብ፣ ሼር እና ላይክ ማድረግዎን እንዳይረሱ። በሌላ ዜና እስክንገናኝ ድረስ መልካም ጊዜ